እንግዲህ ኑሃሚን ድራማ እያጓጓ መጥቷል። አሁን ላይ ኑሃሚን ኤደንን ትክክለኛ አባቷ ተሰማ እንዳልሆነ ነግራታለች። እናም ዲቃላ እንደሆነች አረጋግጣታለች ማለት ነው። እናም ቀሪውን እናቷን እንድትጠይቅ ነግራታለች። ምክንያቱም ኑሃሚንን በጣም ነው የተፈታተነቻት። ገነት ግን ምን ማድረግ እንዳለባት ደነገጠች። ጭራሽ ለዘመናት የደበቁትን አወጣሽ በማለት አምናለች ማለት ነው። አሁን ላይ ኑሃሚን ተቀይራለች። ምክንያቱም የድሮዋ አይደለችም። ነገር ግን ገነት ጠብቃ ተሰማ ሲመጣ ኤደን ልጄን ዲቃላ ብላ ሰድባታለችና ጥዬ ልወጣ ነው ብላ ትነግረዋለች። ኤደንም ቤቱን ለቃ ብን ብላ መጥፋቷን ለተሰማ ትነግረዋለች። ገነት አሁን ላይ እያስመሰለች ትገኛለች። ይባስ ብሎ ራሷ ኑሃሚን ሰውነቷን ተኩሳለች ብላ ተናገረች ማለት ነው። እንግዲህ እንዳየነው ከሆነ ገነት ኑሃሚንን እንደተኮሰቻት በሳት አይተናል። ነገር ግን ራሷን በራሷ ተኮሰች ብላ እየተናገረች ትገኛለች። እቅዷ የገነት አሁን ላይ ከባድ ነው። አሁን ገነት በነገረችው ተሰማ ሄዶ ኑሃሚን ላይ ይጮባታል። አሁን ግን ኑሃሚን የተፈጠረውን ከማስረዳት ይልቅ ራሷ ስህተት እንደፈጠረች ትናገራለች። ተሰማ ግን ሌላ መፍትሄ ማስቀመጥ እንዳለበት ይነግራታል። ምንድነው የኑሃሚን ችግር? የሆነውን ነገር በሙሉ ብትናገር አሪፍ ነው ብዬ አስባለሁ። ምክንያቱም አንድ ባንድ ለተሰማ የምትነግረው ከሆነ እነሱን ደግሞ ያስጠነቅቃቸዋል ብዬ አስባለሁ። ሌላው ደግሞ ገነት ማስመሰሉን ተክናበታለች። እየዋሸችውና እያታለለችው ነው የምትገኘው። አሁን ላይ ተሰማ ምንም የጠረጠረው ነገር የለም እንዳየነው ከሆነ። ኤደን ግን እንደዚህ ማለት አልነበረባትም። ምክንያቱም ምንም ሳያጎርልባት አሳድጓት፣ አሁን ግን ጭራሽ ትጮበታለች አባቷ ላይ። አሁን ላይ ገነት ኑሃሚንን ቤቱን እንድትወጣ ነግራታለች። ነገር ግን ሳትወጣ ይቅርታ ልትጠይቃት ስትል ጭራሽ በእግሯ መታ አፍንጫዋን ኑሃሚንን ታደማታለች ማለት ነው ኤደን ተብየዋ። ነገር ግን እውነቱን ወዲያው አፈረጠችው እና ብሩኬ ሁሉንም ነገር ስለሚያውቅ እሱን እንዲጠይቅ ለአባቷ ተሰማ ነግረዋለች ማለት ነው። ስለዚህ አሁን ላይ ተሰማ ለብሩኬ በመደወል የኑሃሚንን ነገር በሙሉ መጠየቅና ከእሱ መስማት ይችላል ብዬ አስባለሁ። ነገር ግን አሁን ላይ እናትና ልጅ በኑሃሚን ላይ ተነስተውባታል። ኑሃሚንም ደብዳቤ አስቀምጣለት ጥላው ቦርሷን ይዛ ወጣለች። ተሰማም ይሄንን ካነበበ በኋላ ተጸጽቶ ወጥቶ ሊፈልጋት ሄዷል። ነገር ግን ኑሃሚን አንድ ሰው ታገኛለች። እሱም እንግዲህ ማነው? ኤርሚያስ ይባላል። በሰራተኛዋ አድር ላይ የሚታወቀው ባርኮት እዚህ ድራማ ላይ ገብቷል ማለት ነው። እንግዲህ እሷን እንደ ደላላ ሆኖ በመቅረብ ኤርሚያስ ብሎ ይተዋወቃታል ማለት ነው። ነገር ግን ደላላ ሳይሆን በትርፍ ጊዜ ሌባ እንደሆነ ነግሯታል። አሁን ላይ ኤደን በጣም ተናዳለች። ምክንያቱም ተሰማ ትክክለኛ አባቷ እንዳልሆነና የሁሉ ዘመን ተደብቆ ሳታቅ መኖሯ አናዷታል። ስለዚህ አሁን የሥጋ አባቷ ተሰማ ስላልሆነ ለእሷ ነው ሁሉንም ነገር የሚያዳለው ብላ እያሰበች ትገኛለች። ሌላው ተሰማ አባቷ እየፈለጋት ነው የሚገኘው። ኤርሚያስ ደላላ እንደሆነ ኑሃሚንን ይነግራታል። ስለዚህ ስራ ሊፈልግላት ሲል አባቷ መጥቶ እየፈለጋት ስላለ ከሱ ጋር ከኤርሚያስ ጋር ሳያት ኤርሚያስን ወጠጥ ያርግቶ ደብድቦ ያባረዋል ማለት ነው። እንግዲህ ኤርሚያስ እዚህ ጋር በማያገባው ይመታል። ነገር ግን የአባቷን ስልክ ወዲያው በዛች ቅጽበት ወስዶታል ማለት ነው። እንግዲህ እናትና ልጅ ኑሃሚን ከዚህ በኋላ ጠፍታለች አትመጣም ብለው እያሰቡ ያለ አባቷ ግን አግኝቷት ሲመለስ ደንግጠው በመናደር ላይ ይገኛሉ። አሁን ላይ አባቷ ኑሃሚንን ቢመልሳትም ኑሃሚን ግን አልተመቻትም። ቦታውም እዛ ቤት ከእነሱ ጋር ይህን ሁሉ ነገር ማሳለፉ አትችልም ማለት ነው። ስለዚህ እሷ ወደ አያቷ እንድትሄድ በተደጋጋሚ ጊዜ ለአባቷ ብትነግረውም አባቷ ግን እኔ ያለው ምንም የትም አትሄጂም በማለት አስጠንቅቆ እዛው ቤት አስቀምጧታል ማለት ነው። ያኔ እንግዲህ ኤርሚያስ በአባቷ ስልክ በመደወል የአባትሽ ስልክ እኔ ጋር ነው፣ እራት ከጋበሽኝ ስልኩን ተወስዷለች ብሎ ነግሯታል ማለት ነው። እንግዲህ ኑሃሚን በክፍል 6 ምን የምናየው ይሆናል። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 6 አብረን የምናየው ይሆናል ማለት ነው። እንግዲህ ኑሃሚን
ከክፍል 1 ጀምሮ እስካሁን ያለውን ማየት የምትፈልጉ ከሆነ ኩራ ቲዩብ የሚባል የዩቲዩብ ቻናል ሲሆን እሱንም ሄዳችሁ ሰብስክራይብ በማድረግ ከ1 እስከ 5 ያለውን ክፍል ማየት ትችላላችሁ ማለት ነው። እንግዲህ ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። እንኳን ወደ አምባር ቲዩብ የዩቲዩብ ቻናላችን በደህና መጡ። በዚህ የዩቲዩብ ቻናላችን አሪፍ ተከታታይ ፊልሞችን እንደ ሐረግ፣ ኖላዊ፣ ምሳሌ፣ ጽናትና ሌሎች አዳዲስ ተከታታይ ፊልሞችን ሪካፕ በማድረግ ለእናንተ የምናቀርብላችሁ ይሆናል ማለት ነው። እናንተም በዚሁ በመናቀርብላችሁ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ መስጠት ትችላላችሁ። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን።